ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሃዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ከምንም በላይ ደግሞ የተቀደመች ሀሳብ ናት ማለት ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። ክፋቷን ግን እንደ ክፋት ቅድም እንዳልኩት የጸረ ሉዓላዊነት ሀሳብ መሆኗ በደንብ መታወቅ መቻል አለባት እና የእነዚህ ስብስቦች እንደ ስብስብ አንድ ላይም የማይሄዱ የተለያየ ማንነት ያላቸው ለምሳሌ እንደ ምሳሌ ቢጠቅሰው የሆነ ያረጀ በሬና ቀበሮን አንድ ላይ ጠምደህ ማረስ አትችልም እና ሌሎችም አይነት ማንነት ያላቸው ናቸውና በዚች ቡድን ውስጥ የሚሰበሰብ የተለያየ ማንነት ያለው አካል አንድ ላይ ማረስ አይችልም። it is impossible ዝም ብሎ ምናባዊ ነው እንጂ ሚቻል አይደለም የሚል ነገር ማንሳት ይቻላል። ከዚሁ ጋር ተያይዞ ደግሞ ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖንን ቀንበር ተሸክሞ ኢትዮጵያን አርሳለሁ የኢትዮጵያን ሰላም አውካለሁ ብሎ የምትመጣ ግሩፕ ካለች የመጀመሪያው ነገር ሳይታረስ ጾም አድሮ በጸረ ፈርዖን ማለትም በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። ይህን የሚያስተናግድ ኢትዮጵያም የለም። ቅድም እንዳልኩት አያቷም አባቷም ይታወቃል። እንዳልኩት ስብስቡ የተለያየ ማንነት ስብስቡ ደግሞ ፈርዖን ቀንበር ይጫንብኝና በተጫንብኝ ቀንበር መጥቼ ኢትዮጵያን አርሳለሁ የሚል ቅዠት የተሞላ አይነት አስተሳሰብ ነው። ይህ አስተሳሰብ ቅድም እንዳልኩት ተገቢ እንዳልሆነ ጸረ ሉዓላዊነት ያለው ሀሳብ እንደሆነ ያው የተለያዩ ስራዎችን እየሰራን ነው የሚታወቅም ነው። በኋላ መጣበታለሁና በአጠቃላይ ስለዚች ስለ ጽምዶ ሀሳብ ወይ ደግሞ እነሱም ባነሱት ንድፈ ሀሳቡ ይሄና ያ ነው ብሎ ባነሱት መልኩ ሳይሆን ጅምሯም ውጥኗም እንደገና መዳረሻዋም ይቺው ናት ሀሳቧ ለማለት ያክል ነው።